አሳሳቢ ነው። ወይዘሮ ሜላት አሁንም እምነት የላትም። ሀና ልጅ ናት ብላ የመጣችው ሀብትና ንብረት ለመውረስ እንጂ እውነት ልጅ ሆነ አይደለም። እኔ ልጄ እርግበ ናት ስትል ለሁሉም ሰው ታወራለች። ግን እውነታዊ አይደለም። ለምን አይኗና ልቧ እንድታወረ ባይታወቅም ወይዘሮ ሜላት አሁን ላይ ልጇ ሀና እንደሆነች ለምን ማሰብ ከበዳት? ምክንያቱም ሀና ከዚህ በፊት ሳያት ልጄን ሀሴት ትመስለኛለች እያለች ብዙ ጊዜ ታወራ ነበር። አሁን ግን ያንን ነገር እረስታ ለምንድን ነው ሀና ውሸታም ናት፣ ሌባ ናት፣ ልጆቼንና እኔን ልትሸውደን ትሞክራለች እያለች ስሟን ማብጠልጠል ጀምራለች። እውነታው ግን ያ አይደለም። የሀና ፈተና ቢበዛም እንኳን አንድ ቀን እውነታው እንደሚጋለጥ ግልጽ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ስለምትሰጡኝ አስተያየትና እንዲሁም ላይክ ሼር ስለምታደርጉኝ ከልብ አመሰግናለሁ። ነገሩ እንዲህ ነው። አሁን ላይ ሀና እውነታውን ለማውጣትና እሷ ሀሴት ልጃቸው እንዳልሆነች ለማረጋገጥ ያ መረጃ ሁሉ የእሷ እንደሆነ ልትነግራቸው ብትሞክር ወይዘሮ ሜላት ግን አሻፈረኝ፣ እሷ ውሸቷን ነው፣ ቤተሰቤን እየበጠበጠች ነው ያለችው። እኔ እድሉን ብሰጣትና አባቷን ለማሳከም ባግዛት ግን በቤቴ ውስጥ እሷ ሌላ ሴራ እያሴረች ነው እያለች ብዙ ጊዜ ትናደዳለች። ልጆቹም ሀናና አሲርና ሰላምም ለምንድን ነው እናቴ ተረጋግተሽ ማሰብ የከበደሽ? ሀና እኮ ውሸታም፣ ቀጣፊ ወይ ደግሞ ገንዘብ ወዳድ አይደለችም። ለምንድን ነው አንቺ መረዳት ያቃተሽ? ለምን እውነታውን መጋፈጥ ፈራሽ? ቢሏትም ወይዘሮ ሜላት ግን ሲያናግሯት ገና ደሟ ይፈላል። እንዲሁም ለአሲርና ለሰላም የምትመልስላቸው ነገር በጣም ከባድ ነው። ሰላም ብትጋፈጣትም እንኳን አሁን ላይ ወይዘሮ ሜላት ከሰላም ጋር ራሱ እጅ ለእጅ ተያይዘው አብረው መቀጠልን ሳይሆን አሁን ላይ በጣም ከባድ ጸብ ውስጥ እየገቡ ይገኛሉ። ሰላምም አሁን ላይ በረድ እያለች ነው። እናቴን ያወራት ነገር ለምንድን ነው ብትልም እንኳን አሁን ጥያቄዋ መመለስ ከከብዷታል። ምክንያቱም ወይዘሮ ሜላት በጣም ትቆጣለች፣ ቤት ውስጥ በጣም ትጮኻለች። ተረጋግቶ ማውራት የሚባል ነገር አልፈጠረባትም። እናቴን ሳላውቃት ኖሬያለሁ እያለች ነው ሰላምም ግን በተደጋጋሚ እንግዲህ ቢለምናትም እናቴ እባክሽን ተረጋግተሽ አስቢ፣ ለምንድን ነው ሁልጊዜ ሀና ላይ ጣትሽን የምትቀስሪው? እኔ በበኩሌ አንቺን ይቅርታ ልጠይቅሽ ነው የመጣሁት፣ ግን ለምንድን ነው ማሰብ የከበደሽ? ለምንድን ነው እውነታው እንዲወጣ የከበደሽ? እኔ በበኩሌ ሀናም ሆነች እርግብ የኔ እህቶቼ ናቸው፣ ደማቸው እኩል ያንቺ ልጃችሽ የሆነችም አልሆነችም እርግብን ብትሆን እህቴ ናት። ከዚህ በኋላ ሀናም ልጅሽም ሆነች አልሆነችም እህቴ ናት ሲል ሊያረጋጋት ቢሞክርም ወይዘሮ ሜላት ግን አሻፈረኝ ብላለች። አሁንም እንግዲህ በማግስቱ ነበረ ወይዘሮ ባዩሽ ወደ ወይዘሮ ሜላት ቤት የመጣችው። ነገሩን በሙሉ ከሰማች በኋላ እንግዲህ ወይዘሮ ባዩሽ ያሰበችውና የምትሰራው ድራማ እንደሳካላት ከወይዘሮ ሜላት ጋር መወያየት አለባት። የወይዘሮ ሜላትን ሀሳብም በደንብ ማንሸራሸር ስላለባት መታለች። እሷም በጧት ስለመጣች ምን ነው በሰላም ነው በጧት የመጣሽው ብላ ስትጠይቃት በህልሜ ስላየውሽ ነው ብላ ነበር የመለሰችላት። ግን እውነታው ሌላ ነው። ከዛም እሷም ደግሞ በህልምሽ ምን ሳደርግ አየሽኝ ብላ ተቀለደች። በኋላ እንግዲህ ውይይታቸውን ጀምረዋል። በውይይታቸው መሀል እንግዲህ ምን ሆነሽ ነው ሰሞኑን የጠፋሽው አትደውይም ነበር ያለቻት። እሷም ቤት የተዘበራርቆልሻል በሀና ምክንያት፣ ይሄው የሚይዘውን የሚጨብጠውን አጥቻለሁ፣ ልጆቼንም በክፋት ሞልታብኛለች፣ ሀና የተባለች ልጅ እያለች ምን ሰላም አለ እያለች ነበር ስትነግራት የመሰለ። እሷም ምንድን ነው የተፈጠረው ምን ሆነሽ እያለች ጠየቀቻት። ምንም እንዳላወቀ ነገር እሷ ግን ሙሉ መረጃውን ከሀሴት ስለምትሰማ ታውቃለች። ግን ምንም እንዳላወቀና ምንም እንዳልሰማ ከወይዘሮ ሜላት የምትለውን ነገር መስማት ስለፈለገች ደግሞ ሀና ሰራተኛሽ ምን አርጊ ብላ ነው ቤትሽን የምትበጠብጠው? የማይሰማ ጉድ የለ ምን ተፈጥሮ ነው እያለች ወሬውን ጀምረዋለች። እሷም እሺ ልንገርሽ የተፈጠረውን ነገር ብላ ሁሉንም ነገር አንድ ባንድ ለማስረዳት ዝግጁ ነበረች። እና ሀሴት የያዘችው መረጃ የሀና እንደሆነ ፎቶና መስቀሉ ተሰርቆ እንደሆነ እና የእሷ እንደሆነ ተናገረች። እሷም የኔን ንብረት በአቋራጭ ልትወርስ እንደሆነ ገብቶኛል። የሀና መሰሪነት የታወቀኝ ቆይቶ ነው። እኔ ልጄ ሀሴት ናት እያለች ደጋግማ ስለ ሀሴት እንጂ የምታወራው ስለ ሀና ክፋትና የሀናን
መጥፎነት እየነገረች ነገሩን አወሳስበዋለች። ወይዘሮ ባዩሽም የምትፈልገው ይሄን ስለነበረ እያለች ወሬውን በደንብ እያጣጣመች ሰምተዋለች። እሷም የተንኮሉን ነገር አሁንም እያመቻቸች ስለሆነ እናም በሰዓቱ ዛሬ ደም ላስመረምር ሁለቱንም መሄድ ነው። ይህም የሆነው በሰላምና በምላሴ ምክንያት ነው። ምክንያቱም እነሱ ካልተመረመረች ብለው አስገደዱኝ። እነሱ ጋር ላለመጣላትና እነሱን ልጆቼ ላለማስከፋት ስል ይሄው አሁን ላይ ዲኤንኤን ምርመራ ላስደርግ ነው ስትል ነገረቻት። እሷም ምን አይነት ጉድ ውስጥ ነው የገባሽው እያለች ነገሩን አካብደዋለች። ግን ምንም የፈራቻት መስልም ወይዘሮ ባዩሽ እንደውም ሀሴት እንድትመረመርና ዲኤንኤን ምርመራው የየትኛዋ እንደሆነች ልጅሽን ማወቅ አለብሽ እና ግዴታ ነው። ልክ ናቸው ልጆቹ፣ አንቺም ማስመርመር አለብሽ፣ ማወቅ አለብሽ የትኛዋ እንደሆነች ልጅሽ እና ሀሴትም ደግሞ በጣም ቅልጥፍጥፍና ምላሷ ቅቤ ነው እና እኔ ብዙም አላመንኳትም እያለች ለወይዘሮ ሜላት ነገረቻት። አንቺም ሀሴትን አላመንሻትም ስትል ነበር ወይዘሮ ሜላት ለእሷ የጠየቀቻት። አዎ እውነታውን ማወቅ የምትችዩ በዲኤንኤን ምርመራው ብቻ ነው፣ ስለዚህ መመርመሯ አይከፋም እያለች ስታበረታታት ነበር። እዚህ መሀል እንግዲህ ይህን ስታበረታታ የነበረችው ወይዘሮ ባዩሽ ሌላ የጀመረችው ድራማ አለ ወይ ደግሞ ሆስፒታል ደም ለመቀያየር አስባለች ማለት ነው። ያ ማለት ሀሴት ወይም ደግሞ እርግበ ልጅ እንዲምትሆን እርግጠኛ ሆና ነው ለወይዘሮ ሜላት ስትነግራት የነበረችው። ያ ማለት ያዘጋጀችው ነገር አለ። ወደፊትም ድራማዋን እንደቀጠለች ያስታውቅባታል። ያም ሆነ ይሄም ሆነ ወይዘሮ ሜላት አሁንም ሀናን ከመሳደብና ቤቴን በጠበጠችው ከማለት አላቆመችም። እንደውም በአጋጣሚ ሆኖ ሀና በሰዓቱ ባለመገኘቷ ወይዘሮ ሜላት ልጆቹም ላይ እየጮኸች እሷን እኔን ጅል አድርጋኝ እሷ ውሸታም ናት ስለዋሸች ነው ለዲኤንኤ ምርመራ ያልመጣችው ውሸታም ስለሆነች ነው ከስራዬ አስቀርታ ይሄው እሷ አልመጣችም ችግር ገጠመኝ ብላ ቀርታለች። እስከ ዛሬ ያልገጠማትን ችግር እንዴት ነው በዛሬ ቀን ችግር ሊገጥማት የሚችለው? እሷ ልጅ መሰሪ ናት። ቤተሰቤ ውስጥ መቼ እንደገባች በምን ቀን እንደገባች ሳላውቅ አሁን ላይ ጠላት ሆናለች እያለች በጣም ስትናደር ነበር። በሌላ በኩል ሀናና አባባ ኖላዊ በዛለፈው ክፍል ላይ ተጣልተውና ተቀያይመው ነበር። አባባ ኖላዊም ሀናን ያስቀየምኳት ብለው በጣም ተሰስተው ነበር። በጣምም ሲያለቅሱ ነበረ። ግን ማታ ላይ ከስራ ስትመለስ ድንገት እግሯ ላይ ወድቀው ልጄ እባክሽን ይቅርታ አርጊልኝ ይቅር በይኝ እያሉ ሲያለቅሱ ነበር። እሷም በጣም ደንግጣ ነበር እና አባዬ ምንድን ነው የምትለው የምን ይቅርታ ነው ብትልም ግን እሷ ከእግሯ ላይ ሊነሱ አልቻሉም። ምክንያቱም ልጃቸውን እንዳስቀየሟት ነው የሚያውቁት። ያም ማለት እንግዲህ ባልነገረቻቸው እሷ ስትጨነቅና እሷ ስታዝን ምን ሆነች ነው ብለው ሲጠይቋት ባለመናገሯ እርሳቸውም ተቀይመው ነበር። በዛ ተቀይመው ነውና እሳቸውም እንደገና እሷ በሌላ በኩል አስቀይመዋታል። እሷ ግን አልተቀየመችም እርሳቸው ስለመሰላቸው እንጂ አባዬ እኔ በምንም ነገር አልተቀየምኩም፣ ዛሬ ምን ሆነ ነው ምን ነክቶህ ነው እያለች ጥያቄ በጥያቄ ላይ ብደራረብም እርሳቸው ግን ይቅርታ ካላደረግሽልኝ ልጄ ከእግርሽ ላይ አልነሳም ነበር ያሉት። እሷም ይቅርታ አድርጌልሃለሁ እስኪ ቁጭ በልና እናውራ ስትል ጠየቀች። እሳቸውም አረ ምንም አልሆንኩም እኔ ስላስቀየምኩሽ ነው ልጄ ይቅርታ ስላደረግሽልኝ እግዚአብሔር ያክብርሽ ብለው ሲመርቋትም ነበር። ሀና ግን ትንሽ ተወሳስቦባታል። አባቴ ምን ሆኖ ነው ምን እየሆነ ነው ያለ ስትል ነበረ። እርሳቸውም ልጄ ምን ሆና ነው እያሉ በራሳቸው ብዙ ጊዜ ያስባሉ። ልጄ ትክክል አይደለችም፣ እንደው ሳይሉኝ አዲስ አበባ ብዬ መጥቼ ልጄ ምን ውስጥ እንደገባች ባላውቅም ግን ልጄ ትክክል አይደለችም፣ የድሮዋ ሀና አይደለችም። ስጠይቃትም ምንም ልታማክረኝ አልቻለችም። ያቺ ጠንካራዋ ሀና እኔ ጋር የለችም። ምን ሆኜ ይሆን እንደዚህ ልጄ እስከምትሆን ድረስ እኔስ ምንድን ነው ልጄን ያልተከታተልኳት እያሉ ጭንቀታቸው ከዕለት ዕለት ቢጨምርም ሀና ግን ያስጨነቃትና አሁን ላይ በጣም ያሳሰባት ነገር ፎቶዋ ተሰርቆ በሀሴት በኩል ልጅ ነኝ ብላ መምጣቷ ሳያንስ እሷ ደግሞ የወይዘሮ ሜላት ልጅ መሆኗ ስታውቅ በጣም ከባድ ነው። እናም ይህን ለመናገር ለአባባ ኖላዊ ትንሽ ጊዜው አይደለም። በዚህ በሽታው ላይ ደግሞ ቤተሰቦችን አገኘሁ ብለው ምን ይሰማው ይሆን የሚለውም ጭንቀት አለባት። በእርግጥም እሷ ቤተሰቧንም አገኘችም አላገኘችም በአባባ ኖላዊ ላይ የምትፈጥረው ነገር ምንም የለም።
ተገኙም አልተገኙም አንተነህ ቤተሰቤ፣ አንተነህ አባቴ፣ አንተነህ እናቴ። ሌላ ቤተሰብ ተገኙም አልተገኙም እኔን አይመለከተኝም። በእርግጥ ቤተሰቤን ባገኝም ችግር የለውም፣ ግን እኔ ካንተ መለየት አልፈልግም። እኔ እናንተን የሚለየን ሞት እንጂ ሌላ ሰው ሊለየን አይችልም በመሀላችን ገብቶ ስትል ነበር ከዚህ በፊት። አሁን ግን አስፈርቷታል። በእርግጥም እንዴት ብላ እንደምትናገር ለአባቷ ፈርታለች። ያም የፈራችው ምክንያት ምናልባት አባቷ ሕመም ላይ ስለሆኑ ቤተሰቦቿን ስላገኘችና ትታኝ ትሄዳለች የሚል ስጋት እንዳይገባቸው ይመስላል። ለእርሳቸው በማሰብ ብቻ ነው ይህን ነገር መናገር ያልፈለገችው። ያም ሆነ ይህም ሆነ ፎቶውና መስቀሉ መሰረቁ ትልቅ ውርደት ሆኖ ነው የታያት። እኔ ከወይዘሮ ሜላት አንዲትም 74 ሳንቲምም ሆነ የእሷን እናትነት አልፈልግም፣ ግን እውነታው እንዲወጣልኝ ነው የሚፈልገው ነው የምትለው። እርግጥም ሀና ገንዘብም ሆነ ዘመድ እንደማትፈልግ ገና በፊት ተናግራለች። እንኳን አይደለም ከወይዘሮ ሜላት ልጅ ነኝ ብላ ገንዘብ ልትወርስ ቀርቶስ ሰው አዋጥቶ የሰጣትን ገንዘብ ልትቀበል አትፈልግም። በአባቴ ጉዳይ ማንም ሰው አይገባም እያለች እምቢ የምትል ጀግና ናት። ምክንያቱም እሷ ገንዘብ ወዳድና ገንዘብ ወዳድ ብትሆን ቁንጅናዋ ብቻ ይበቃታል ብላለች። ሰላምም ግን ለምን ወይዘሮ ሜላት ሀናን ማመን እንደከበዳት ባይታወቅም ሀና ግን ገንዘብ ፈላጊ እንዳልሆነች ግልጽ ነው። ገንዘብ ፈላጊዋ ግን ሀሴት እንደሆነች በተቃራኒው አለማወቃቸው ነው እንጂ እሷና ወይዘሮ ባዩሽ በእነሱ ላይ የሚጫወቱት ነገር ነው። በመጨረሻም እንግዲህ ሀናና ሰላም ድንገት በር ላይ ነበር የተገናኙት። እሷም ወደ ውጭ ልትወጣ ነበር። ሀናም ከአባቷን ሕክምና ካስጀመረች በኋላ ጆሮን ጠርታ ጆሮ እንዲጠብቃቸው አድርጋ ነበር ወደ ቤት የመጣችው። ለዛውም በጣም ፈርታ ነበር ስላረፈደች። ከዛም ምን ሆነች ነው ያረፈርሽው? ዛሬ ቀን እንዴት ታረፍጃለች? ሀና አንቺን ፈራሽ እንዴ ዲኤንኤን ምርመራ ሲባል ብላ ጠየቀቻት። ሰላም ስጠይቃትም አረ ሰላምዬ እኔ እንደዛ አላደርግም፣ እኔ ምንም ችግር የለብኝም፣ ብመረመርም ግን ያ መረጃ የኔ ስለሆነ ነው እንጂ እኔ እኮ ልጅም ልሁን አልሆንም አይመለከተኝም። ግን መረጃው ለምን እንደዚህ ሆነ፣ ለምን ሀሴት እጅ ገባ የሚለው ስላሳሰበኝ ነው ነበር ያለቻት። ሰላምም ታዲያ ምን ሆነች ነው ዛሬ? እናቴን ታውቂያት የለ እንዴ? እንዴት ነው የምታረፍችው? እንዴት ነው ያልመጣሽው? ስትል አባቴ ሐኪም ቤት እኮ ትናንትና ቀጠሮ ነበረው። ትናንትና ቀጠሮውን ተጣልተን ስላልተጀመረለት ዛሬ ላስጀምር ሄጄ ነው ነበር የመለሰችላት። ሰላምም የምን ቀጠሮ? ትናንትና የምን ቀጠሮ ነበራችሁ? ለምንስ አልወሰድሻቸውም? ስትላት አባዬና እኔ ትናንት ተጣልተን ነበር፣ በዛ ምክንያት አልሄድም ብሎ እምቢ አለኝ ሐኪም ቤት። ምን አለች እሷም አዎ ተጣልተን አልሄድም ብሎኝ ነው ስትላት፣ አንቺና አባትሽ ተጣልታችሁ ብላ ነበር የጀመረችው። አዎ ስለዚህ የመጨረሻው ሰዓት ላይ ደርሰናል። 8ኛው ሹ ማለት አሁን ነው አንቺና አባትሽ ከተጣላችሁ። ምክንያቱም የእናንተ ፍቅር አይደለም መጣላት ቀርቶ ለፍቅራችሁ ጊዜ እንደሌላችሁ አውቃለሁ። እንዴት ነው እናንተ የምትጣሉት? ስትል ነበር የጠየቀቻት። ሀናም የተጣላንበት ምክንያት የኔው ፎቶና በእኔ መስቀል እና እናንተ ቤተሰቦች መሆናችሁ ነው። በእናንተ ጉዳይ ስጨነቅና ሳለቅስ ነበር። በዛን አጋጣሚ ነበር አባቴ ያየኝ። አባቴም ምን ሆነች ነው የሚታለቅሹ በሚል ጥያቄ እኔም መመለስ አልፈለግኩም። እናንተን ቤተሰቦችን አገኘው ብዬ መናገርም አልፈለግኩም። ለዛ ነበር አባዬ ለምን ካልነገርሽኝ ለምንድን ነው እንደዚህ የምታደርጊው ብለው የተቀየመኝ። እናም በዛን ሰዓት እኔ መታከምና መዳን አልፈልግም። አንቺ ተቀይረሽብኛል፣ ስለዚህ መሞት ነው የምፈልገው። አንቺን ልጄን ከማጣ እኔ ሞቴን እመርጣለሁ ብሎ እምቢ ብሎኝ ነበረ። አሁን ግን ዛሬ እኔን ላለማስቀየምና እኔን ደስ እንዲለኝ ብሎ ሐኪም ቤት መጀመር እንደሚፈልግ ሲነግረኝ እና ሲያስገድደኝ እሱን ወደ ሆስፒታል ይዤ ሄጄ ሕክምና አስጀምሬ ለጆሮ ሰጥቼው መጣሁኝ ነበር ያለቻት። ሰላምም በጣም ይገርማል ብላ ብዙ ተገረመች። በእርግጥም አሁን ላይ እኛ ቤተሰቦችሽን እንዳገኘሽ እንዳትነግሪያቸው፣ ሁሉም ነገር ካለቀ በኋላ እውነታው ከተረጋገጠ በኋላ ለመናገርና ለእርሳቸውም ለማስረዳት ይከብዳል አሁን ላይ። ወደፊት ግን
ለማስረዳትም ቀላል ነው። እውነታውን ካወቅን በኋላ አሁን ምንም ጭብጥ ስለሌለው መናገር አይጠበቅብሽም ነበር ያለቻት። እርሷም በዚህ ሀሳብ ተስማምታለች። ሀና በፊቱንም ልትናገር አልፈለገችም። ላለመናገር ስለፈለገች ብቻ ነው አባቷንም የተቀያየሙት። ለዛም ነው ጆሮም በተደጋጋሚ ሀና ምን ሆነሻል? አሁን ላይ ጸባይሽ በጣም ተቀያይሯል። ምን የገጠመች ነገር አለ ወይ? እኔ እኮ ገንዘቡን ፈላልጌ ያመጣውልሽ አንቺን ከጭንቀት ለማውጣት ነበር። የአንቺ ግን ጭንቀት ከዕለት ዕለት ብሷል። በዛ ላይ ደግሞ ከመባሱም አልፎ አሁን ላይ ማልቀስ፣ መጨነቅ፣ ማሰብ ጀምረሻል። ሌሊትም እንቅልፍ እንደማተኝ አባባ ነግረውኛል። ችግርሽን ለምንድን ነው የማትነግሪኝ ቢላትም እሷ ግን ለማንም ምንም መተንፈስ እንዳልፈለገች ነበረ። እናም በስተመጨረሻ ወይዘሮ ሜላት ሀናን ስታያት በጣም ነበር የተናደደችው። አንቺ ውሸታም ከህይወቴ ውጭልኝ! ለምንድን ነው ልጆቼን እንደዚህ አይናቸው እስኪታወር ድረስ የምትጫወችባቸው? እያለች ስድቧን ቀጥላለች። እትዬ ምን እያሉ ነው? እኔ ምንም ውሸትና ምንም ክፋት አልተናገርኩም። ምንም የተናገርኩት ነገር የለም ብትልም ወይዘሮ ሜላት መስማት አልፈለገችም። ይቅርታም ብትጠይቃት ያንቺ ይቅርታ ምን ያደርግልኛል? ተለሳልሰሽ ገብተሽ ቤቴን የኳስ ሜዳ መጫወቻ አደረግሽው፣ አናቴ ላይ የወጣሽው እያለች ቀጥላለች። እኔ እውነታውን መታወቅ ብቻ ነው የምፈልገው እንጂ እኔ ምንም ነገር ልዋሽ ወይ ደግሞ ምንም ነገር ከርሰው ፈልጌ አይደለም ብትል ለማስረዳት ብትሞክር ወይዘሮ ሜላት ግን ለመረዳትም ለመስማትም ምንም ፈቃደኛ አይደሉም። በአንድ በኩል ወይዘሮ ባዩሽ እንግዲህ ሜላትን አዎ ዲኤንኤን ምርመራ ማድረግ አለባቸው፣ አንቺም ልጅሽ የትኛዋ እንደሆነች ተረጋግጦ ማወቅ ይሻልሻል እያለች ትጨቀጭቃታለች። ምክንያቱም ወይዘሮ ባዩሽ ምን አስባ ይሆን? በቀጣይ ክፍል ወይ ደሙን ልታዘዋውር አስባለች ወይ ደግሞ ምንድን ነው? ሆስፒታል የምታውቀው የቀጠረችው ሰው አለ ወይ? አሁን ላይ ትንሽ ያወዛግባል። ምክንያቱም እንደዚህ በኮንፊደንስ እሷ ልጆችሽን መለየት አለብሽ፣ ዲኤንኤን ምርመራው መካሄድ አለበት እያለች እሷ ናት የምትወሰውሳት። በሌላ በኩል ሀሴት ወይም ደግሞ እርግብ በጣም ተጨናንቃለች። ነገሩ ሁሉ እያስደነገጣትና እያጨናነቃት ነው። ሰላም ባየቻትና በተናገረቻት ቁጥር ትሳቀቅ ጀምራለች። አሁን እውነቱ ታወቀ እያለችም የምታደርገውን ድርጊት በጣም ፈርታለች። ሰላምንም እንደ አማራጭ ጠይቃት ነበር። ሰላምም እኔ ሀናን ነው ከአንቺ በፊት ማውቃትም ሀናን ነው። ሀናን ከአንቺም ከማንም አላወዳደራትም። እንደው አንቺ እህቴ ብትሆኝም እንኳን እኔ የምወደውና ሀናን እንደማረቅ መቼም ነው ቃል የምገባው እያለች ስትነግራት ነበር። ሀሴትም እንግዲህ በዚህ ድርጊቷ ትንሽ ተወዛግባለች። እንዴት ነው አንድን ሰራተኛ በዚህ ልክ አምነው ሊወዷት የቻሉት? እነዚህ ልጆች እኔን እኮ ያመነችኝ እናቴ ብቻ እንጂ እህቴና ወንድሜ ሊያምኑኝ አልቻሉም ብላ ለወይዘሮ ባዩሽ ነግራት ነበር። ወይዘሮ ባዩሽም አንቺ ሜላት ካመነችሽ ስለ እህትና ከሆነ ወንድምሽ ምን አገባቸው? እሷ ናት የቤቱ አስተዳዳሪ፣ እሷ ናት ገንዘብ የምትሰጥሽ። እነሱ ገንዘብ ሊሰጡሽም ሆነ ገንዘብ ሊያወርሱሽ አይችሉም። ገንዘብ የምትሰጥሽና የምታወርስሽ ሜላት ናት። ስለዚህ ሜላት ካመነችሽ በቂ ነው ነበር መልሷ። እሷም ትንሽ ተረጋጋች። ግን በየሰዓቱና በየደቂቃው የሀሴት መደንገጥ ቀጥሏል። እንዲሁም ሰላምና ምላሴ ፊት የምታሳየው የፍርሃት አክት በጣም ተቆባታል። ወይዘሮ ሜላት ብቻ ናት እንዳለችው ያመነቻት። ድራማው እንግዲህ ወደ ማለቂያው እየደረሰ ነው። ዛሬ ምርመራው አልተመረመሩም። ዲኤንኤን ውጤቱ እንግዲህ በሚቀጥለው የሚታይ ይሆናል። ሀና ቤተሰቦቿን ማወቅ አለባት የምትሉስ በጣም ነው የሚያሳዝነው። ደሙን አቃይራ እውነታውን ግን ካሸሹ በጣም ከባድ ነው የሚሆነው። አባባ ኖላዊና አሲር እንዲሁም ደግሞ ሀና በአንድ ሆስፒታል ውስጥ ነበር። በጣም ፍቅራቸው ለየት ይላል። የተለየ አሁን ላይ በጣም ፍቅራቸው ጨምሯል። ቪዲዮ በዚህ ላይ ነበር ያለቀው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ